አቶ ታዬ ዛሬ ችሎት ነበራቸው። ችሎት ቀርበዋል። ችሎቱ የቀረቡበት ስፔሲፊክ ጉዳይ የዛሬ 2 ዓመት ማለትም 2016 ዓ.ም ለመጀመሪያ ጊዜ ሲታሰሩ ከቀረቡባቸው 3 ተደራራቢ ክሶች ጥፋተኛ በተባሉበት ህገወጥ መሳሪያ ይዞ መገኘትን በተመለከተ ቅጣትን ለመስማት ነበር። በዚህ መሰረት ዛሬ ቀርበው ችሎቱ በእኛ በኩልም በአቃቤ ህግ በኩል የቀረበው የቅጣት ማክበጃ በእኛ በኩል ደግሞ የቀረቡት የቅጣት ማቅለያዎችን ከመረመረ በኋላ የመጨረሻ ውሳኔ ብሎ ያመነበት ዛሬ አስተላልፏል። በዚህ ውሳኔ መሰረት አቶ ታዬ 7 ዓመት ከ2 ወር እስራትና 5000 ብር የገንዘብ ቅጣት እንዲቀጡ በይኗል። ዛሬ ይሄ መሰረት የዛሬ ውሎ ምናልባት ከዚህ ከተከሰሱበት ህገወጥ የጦር መሳሪያ ይዘው መገኘት ጋር በተያያዘ ቀደም ሲል ባለስልጣን ስለነበሩ በመንግስት ፍቃድ መያዛቸውን ገልጸዋል። ጠቅላይ ሚኒስትሩን አዳነችን ጨምሮ እሳቸው እንደ አንድ ምስክር ቆጥረው እንዲቀርቡ ጥያቄ አቅርበው ነበረ። በፍርድ ችሎት ወይም ሂደቱ ላይ እነዚህ ባለስልጣናት ፍርድ ቤት አልቀረቡም። የጦር መሳሪያ ምናልባት ይዘው መገኘት በዚህ ደረጃ 7 ዓመት ከምናምን ያስቀጣል ወይ? የቀድሞ ከፍተኛ መንግስት ባለስልጣን በነበሩት ግለሰብ ላይ። መልካም እንግዲህ አቶ ታዬ እንግዲህ በጦር መሳሪያውን በተመለከተ ቀደም ሲል ፍርድ ቤቱ እንዲከላከሉ በተለይ አምና እንዲከላከሉ ብይን ሲሰጥ አቶ ታዬም እሱን የፍርድ ቤቱ ትዕዛዝ ተከትለው የጦር መሳሪያውን በተመለከተ እንዴት እንደታጠቁት የታጠቁትም ራስን ከመከላከል አንጻር እንደሆነ በተለይም ደግሞ ትጥቁን የታጠቁት ጠቅላይ ሚኒስትር አብይ አህመድ አቶ ታዬ ከጦርነቱ ትግራይ ጦርነት ጋር በተያያዘ ከህወሓት የተደቀነባቸው የግድያ ሴራ እንዳለ መረጃ ከሰጧቸው በኋላ መሆኑን እንዲመሰክሩላቸው ይሄን ሲሏቸው ደግሞ ወይዘሮ አዳነች አቤቤና ጫልቱ ሳኒ በአካል 4 ኪሎ ቤተ መንግስት እንደነበሩ በምስክርነት ለማስመስከር ጥረት አድርገዋል። ሆኖም አቶ ታዬ በመከላከያ ምስክርነት የጠሯቸው የጠቀሷቸው ባለስልጣኖች በፍርድ ቤት በኩል ቢሆን በፌደራል ፖሊስ በኩል እንዲቀርቡ ጥረት ሊደረግም ሊቀርቡ አልቻሉም። ያ የተረዳው ፍርድ ቤት ደግሞ እነሱ መቅረብን ውድቅ አድርጎ አቶ ታዬን በቀጥታ ጥፋተኛ ብሎ ነው ለዛሬ የቅጣት ውሳኔ ያለፈው። እዚህ ላይ አቶ ታዬ በህጋዊ መንገድ ታጥቀውታል ሳይሆን እያልን ያለ ነው። አቶ ታዬ በህጋዊ መንገድ እንዲታጠቁ በተለይም ጠቅላይ ሚኒስትር አብይ አህመድ የግድያ እቅድ አለ፣ ከህወሓት የተደቀነ አደጋ አለ፣ ያ ተከትሎ ጥንቃቄ ማድረግ አለብን ማለታቸውንና በተለይ ደግሞ ኦሮሚያ ክልል ባለስልጣንና ጨፌ ኦሮሚያ አባል እንደመሆናቸው መጠን የነበራቸውን ጥበቃ ከቤታቸው ራሳቸው ቤቱን የሚጠብቁ ቤታቸው የሚጠበቅላቸው እና ቤተሰቦቻቸው የሚጠበቁላቸው ጥበቃዎች ከተነሱ በኋላ ተከትሎ አቶ ታዬ በህጋዊ መንገድ እንደ አንድ ትልቅ የመንግስት ባለስልጣን ትጥቅ እንዲኖራቸው ሲያመለክቱ ትጥቅ የለንም፣ ለጊዜው ትጥቅ የለንም፣ በራሱ ፈልጎ ካመጡብን ህጋዊ አድርገን እንመዘግብልዎታለን የሚል የመንግስት ቃል ተከትለው ነው በራሳቸው የታጠቁት ከቤተሰብ አፈላለግ ያገኙት። ስለዚህ እኛ ያለ ነው አቶ ታዬ በቀጥታ መንግስት ባያስታጥቃቸውም የታጠቁበት ዓላማ ራስን ከመከላከል ህገ መንግስታዊ ህጋዊና ተፈጥሯዊ ጉዳይ የተያያዘ ነው። እሱን ቢታለፍ እንኳን ጉዳዩ ዓላማው ከባድ ዓላማ ወይ ነው ራሳቸው ከመከላከል አንጻር ስለሆነ ቀለል ብሎ መታየት ነበረበት። ያ የሚል ስንል ደግሞ በሰብአዊነት ሳይሆን ህጉ አንድን ሰው ራስን ከመከላከል አንጻር ትጥቅ ይዞ ሲገኝ አስተዳደራዊ እርምጃ ይወሰድበታል እንጂ የወንጀል ክስ ይቀርብበት አይገባም የሚል እንድምታና የህግ ትርጉም ስላለን ነው። ስለዚህ ይሄን ታሳቢ ተደርጎ የተፈጸመ ወንጀል ተፈጽሟል ብሎ ካመነ እንኳን ቅጣቱ በዚህ ልክ አይደለም። እውነት ለማውራት አቶ ታዬ ፈጽመውታል የተባሉት ወንጀል ከዓላማው አንጻር ከትጥቅ ብዛት አንጻር ከነበራቸው ካቀረቡት ማዕከላዊ አንጻር ስታይ ይሄ 7 ዓመት የቅጣት መቅለያ ሳያርፍበት መነሻ ቅጣት ነው። መነሻ ቅጣት ነው ማለት ምን ማለት ነው? 7 ዓመት ተይዞ የቀረቡት 5 እና 10 ወይ ደግሞ 11 12 ማቅለያዎች ሲታሰብ አቶ ታዬ ከ2 ዓመትና ከ3 ዓመት በላይ የማያስቀጣቸው ድርጊት ነው የሚገኘው። እሱም የምንለው ወንጀሉ የፈጸሙበት ዓላማ ከመጀመሪያውኑ መከሰስ አልነበረባቸው ብለን የምናምነው ነገር ስለታለፈብን ነው። ስለዚህ በቅጣት ደረጃ በጣም የተጋነነ ቅጣት ነው ያረፈባቸው ብዬ ነው የማምነው።
እሱ ነው ያስገረመኝ አቶ አበራ። እንግዲህ ኮዝን ኢፌክት የሚባል ነገር አለ። በምክንያትና በውጤት መካከል ወንጀልን የሚያቀብዱ የሚያቀሉም ነገሮች በወንጀለኛ መቅጫ ይተነትናሉ እና የህግ ባለሙያዎች እንደምትናገሩት ጃልሰኒ ታጥቀው መንግስትን ሲገዳደሩ ብዙ ወንጀል የፈጸሙ ሰዎች ናቸው። ከነ መሳሪያቸው ከነ ትጥቃቸው እንዲገቡ ተደርገው ባለስልጣን ተደርገዋል። አቶ ጣይ ምናልባት ህገወጥ የጦር መሳሪያ ይዘዋል እንኳን ቢባል በዛ የጦር መሳሪያ ወንጀል አልተሰራም። ወንጀሉን አክብዶ ወደ 7 ዓመት ያደረሰው ነገር እግዚኦ የሚያስብል ነገር እንደሆነ የህግ ባለሙያዎች ስለሚናገሩ ነውና እንደው አግራሞቴንም እዚህ ላይ ለመግለጽ ነው። ብልጽግና በዚህ ደረጃ የተሸበረበት ምክንያት በአቶ ታዬ ደንዳ ይሄ ክስ ብቻ አይደለም፣ ሌሎች ገና ክሶች አሉ አይደለ? ይሄ አንደኛው ነው። አሁን 7 ዓመት የፈረደባቸው ይሄ ከሶስቱ ከ2016 ዓመተ ምህረት ተከሰው ሲከራከርባቸው ከነበሩ 3 ተደራራቢ ክሶች አንዱ ነው። አሁን ህዳር 15 ላይ የተከፈተ ሌላ 3 ተደራራቢ ክስ አለ። ስለዚህ እሱ እንደተጠበቀ ሆኖ የዛሬ 2 ዓመት የጀመረው ክርክር ግን ከሶስቱም አንዱ ነው። በሁለቱም ነጻ ስለተባለ ነው። ስለዚህ በሁለቱ ክሶች ይቀጥላሉ ማለት ነው። አሁን በሁለቱም ክሶች ነጻ ተብለዋል። አቃቢ ይግባኝ ካለ የይግባኝ ክርክር ይኖረናል። በአንዱ ክስ ግን እኛንን ይግባኝ የምንለው በዚህ ጥፋተኛ ተብሎ ይህን ያህል 7 ዓመት በተፈረደባቸው ጉዳይ እኛንን ይግባኝ ብለን የምንከራከረው። ስለዚህ ሌሎች አዲስ ክሶች ግን 3 አሉ። ህዳር 15 የተከፈቱ ለታህሳስ 8 ቀጠሮ የያዝንባቸው በዋስትናና በክስ መቃወሚያ በሚባሉ የቴክኒካል በሆኑ ጉዳዮች ላይ የተከረከርንባቸው ፍርድ ቤት ቀጠሮ የሰጠን ሌሎች አዳዲስ ክሶች አሉ። እነዛ ክሶች በዋነኝነት አቶ ታዬ ታስረው እያሉ ሆርን ኮንቨርሴሽን ላይ በሚባል የዩቲዩብ ቻናል ላይ በተላለፈ ቃለመጠይቃቸው ላይ ማዕከል በፍሬ ነገርነት ማዕከል ተደርጎ የተደራጁ ክሶች ናቸው። እነሱ ራሳቸው ችሎ ገና በሂደት አሉ። አሁን ግን 2016 ለመጀመሪያ ጊዜ የጠቅላይ ሚኒስተር ዴኤታ ያሉ ተይዘው እስር ላይ በህግ ጥላ ስር ከሆኑ በኋላ የተመሰረቱ 3 ክሶች ነበሩ። 2ቱም ነጻ ተብለዋል። አንዱ የጦር መሳሪያ ይዞ መገኘት ጥፋተኛ ተብለው ዛሬ 7 ዓመት እና 2 ወር እንዲሁም 5,000 የብር መቀጮ እንዲቀጣ ምክንያት የሆነ ክስ ነው እያወራን ያለነው። መልካም ጉዳዩን እንከታተላለን። ይሄ እንግዲህ ገና ተደራራቢ ክሶች ይመጣሉ። ከዚህ ቀደም ፍርድ ቤት እንደሰማናቸው በእነዚህ በአዳዲስ ክሶች ዋስትና ጥያቄ ቀርበው አቶ ታዬ ደንዳ በህዝብ ባላቸው ተቀባይነት ተወዳጅነት ምክንያት አመፅ ሊያስነሱ ይችላሉ፣ ስለዚህ የዋስትና መብት መከልከል አለበት ብሎ አቃቤ ህግ ሲሟገት እንደነበረም ይታወቃል። እንግዲህ ይሄ አዲስ ክስ ደግሞ ከዚህኛው በተጨማሪ የሚቀጥል ስለሆነ ጉዳዩ መከታተላችንን አናቆምም። አቶ አበራ እንደው የመጨረሻ ጥያቄ ላድርግ። ባልተለመደ ሁኔታ ዛሬ ፍርድ ቤቱ ይህን ውሳኔ ከሰጠ በኋላ ከቂሊንጦ ወደ አባ ሳሙኤል ራቅ ያለ ቦታ ነው ወደዛ ተወስደዋል የሚባል መረጃ ደርሶ ነበረ። ይሄ እውነት ነው? በእስር ቤት ውስጥ የተለያዩ በደሎች አቶ ታዬ ላይ ይደርስ እንደነበረም ይታወቃል። በእርግጥ ከዚህ በፊት በተለይ መጀመሪያ አካባቢ ሲያዙ ከፍተኛ የሆኑ ሰብአዊ መብት ጥሰቶች ተፈጽሞባቸዋል። ለዛም እሳቸው አቤቱታ አቅርበው ይህ ችሎት ጉዳዩን እያየ ያለው ችሎት ለሰብአዊ መብት ኮሚሽን አጣርቶ ምላሽ እንዲሰጣቸው ትእዛዝ ሰጥቶ በትእዛዙ መሰረት ጥናት ተደርጎ የካቲት 6 2017 ዓ.ም 6 የሰብአዊ መብት ጥሰቶች በአቶ ታዬ ላይ እንደተፈጸሙ ተረጋግጦ ግኝት ተደርጎ የምርመራ ግኝት ተደርጎ ለፍርድ ቤቱ ለዚህ ችሎት ቀርቧል። በእርግጥ ይህ ችሎትም በተደጋጋሚ በዚህ ሰብአዊ መብት ጥሰት ላይ አንድ ትእዛዝ እንዲሰጥ አቤቱታ ብናቀርብ እስካሁን አቤቱታ ሳይጠር በዛሬው ቀን እንገኛለን። አሁን ይሄ እንደተጠበቀ ሆኖ አቶ ታዬ ሁልጊዜ ከተለመደው ከቂሊንጦ ማረሚያ ቤት ወደ አባ ሳሙኤል ሄደዋል። እኔ መረጃ ደርሶኛል ከቤተሰቦቻቸው። ስለዚህ ለምን ወደዛ ሄዱ? በርቀት ደረጃ በእርግጥ ይሄኛው ራቅ ያለ ነው፣ ግን ለምን ሄደ? መንግስት ያው እስረኞች የማስተዳደር መብት ስላለው ለምንስ ወደዛ ወሰዳቸው? ምንስ ፈልጎ ለሚለው ግን ተጨማሪ ጊዜ የሚጠይቀኝ ይሆናል። ስለዚህ በሂደት መንግስት በአቶ ታዬ ላይ መጥፎ ነገር አስቦ ያደረገው ዝውውርና የቦታ ለውጥ ከሆነ እየተከታተሉ ለእናንተ በይፋ እናደርጋለን። በጣም ጥሩ። ያው ባልተለመደ ሁኔታ የሚል ነገር ስለሆነ ነው። ብዙ ሰዎች ያው ከተፈረደባቸው በኋላ በዚህ ደረጃ ጀንበር ሳትጠልቅ ቀጥታ የማጓጓዝ ስራ ይሰራ። ምናልባት መንግስት ለሌላ ጉዳይ በተለይ ብልጽግና መንግስት በጣም የሚጠላቸውን በዚህ ደረጃ ይሰውራል የሚባልም ነገር ስላለ እንደው ቂሊንጦ ላይ የነበረውን 7 እነዚህ 6ቱ የሰብአዊ መብት ጥሰቶች እድሜያቸው ታዳጊ ህጻናት ጋር የማሰር ብዙ ነገር እንዳለ እናውቃለን እና አሁንም ይሄ አባ ሳሙኤል ላይ ለምን በዚህ ደረጃ በአስቸኳይ ወደዛ እንዲወረወሩ ተደረገ የሚለውን
አቶ አበራ ያው የእርሳቸው ጠበቃ እንደመሆኑ መጠን ይህን ጉዳይ ፈልፍለው ከሚመለከተው አካል ጋር ተነጋግረው ለእኛም ለሌሎቹ ሚዲያ እንደሚገልጹ ተስፋ እናደርጋለን። እንግዲህ መልካሙን ሁሉ እንመኛለን። ጉዳያቸውን መከታተል አናቆምም። እንደው የሚሉት ነገር ካለ እድሉ ልስጥዎት በመጨረሻ። መልካም እንግዲህ ሚዲያ ፓወርፉል ነው። አቶ ታዬ እኔ በዋነኛነት ከክስ ይዘት ከቀረባቸው ክስ ይዘቶች በተለይ የመጀመሪያዎችም ሳይሆን አሁን ቀጥሎ የመጡት የክስ ይዘቶችም ሳያቸው ቤዚካሊ አቶ ታዬ በወንጀል ተሳትፈዋል ብዬ ከሚል ሳይሆን የፖለቲካ ልዩነታቸው በተለይ የፖለቲካ ልዩነታቸው ተከትሎ ደግሞ የመናገር ነፃ ህገ መንግስታዊ መብታቸው ስለተጠቀሙ የተደረገባቸው ቅጣት ነው ብዬ ነው የማምነው። ስለዚህ ሚዲያዎች አቶ ታዬን የህዝብን አጀንዳ ተሸክመው በመንቀሳቀሳቸው የደረሳቸው በደል እንደመሆን መጠን ጉዳዩን የኛ ነው ብላችሁ እየተከታተላችሁ በዚህ ልክ ለህዝብ ተደራሽ ማድረጋችሁ እያደነኩኝ ስራችሁ ቀጥላችሁ አሁንም እንድትቀጥሉበት ነው ምክር ሀሳብ የምሰጠው።